የዓለማችን የፖለቲካ ትኩሳት ከመቼውም ጊዜ በላይ አይሎ የሶስተኛው የዓለም ጦርነት አሊያም የኒውክሌር እልቂት ስጋት የሰው ልጅን ህልውና ክፉኛ እየፈተነው በሚገኝበት በዚህ እጅግ አስጨናቂና ፈታኝ ወቅት የቀጠናው ውጥረት ወደማይቀለበስበት አደገኛ ምዕራፍ መሸጋገሩን የሚያመላክቱ እጅግ አሳሳቢ ክስተቶች በየቀኑ እየተስተዋሉ ይገኛሉ። በተለይም በአሜሪካ በእስራኤልና በኢራን መካከል ያለው የረጅም ጊዜ የጥላቻ ትርክትና ስር የሰደደ ጂኦፖለቲካዊ ቅራኔ አሁን ላይ ከቃላት ጦርነትና ከዲፕሎማሲያዊ መገፋፋት አልፎ ወደ ተጨባጭና አውዳሚ ወታደራዊ እርምጃዎች ማምራቱ ዓለምን በከፍተኛ ድንጋጤና አለመረጋጋት ውስጥ ከቷታል። የዚህ ታይቶ የማይታወቅ ውጥረት ዋነኛው ማሳያ የሆነውና ባለፈው ሳምንት ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን እመልሳታለሁ በማለት በይፋ ያስተላለፉትን እጅግ አስደንጋጭና ከባድ የማስጠንቀቂያ ቃል ተከትሎ አዲሱ የአሜሪካ መከላከያ ሚኒስትር ፔት ሄግሴዝ በማህበራዊ ትስስር ገጻቸው ላይ ወደ ድንጋይ ዘመን የሚል አጭር ነገር ግን ጥልቅ ወታደራዊ መልእክት ያዘለ ጽሑፍ በማስፈር የአስተዳደሩን ጽኑና የማይናወጥ ወታደራዊ አቋም በይፋ አረጋግጠዋል። ይህ ዛቻ በአየር ላይ እንደተንጠለጠለ ሳይቆይ በጥቂት ሰዓታት ውስጥ የአሜሪካ ጦር በኢራን ታሪክ ለመጀመሪያ ጊዜ በትልቅ የሲቪልና የሎጂስቲክስ መሠረተ ልማት ላይ ያልተጠበቀና እጅግ አውዳሚ የሆነ የአየር ጥቃት ፈጽሟል። በጥቃቱ ቀዳሚ ኢላማ የሆነው በቴህራን አቅራቢያ የሚገኘውና ስትራቴጂካዊ ጠቀሜታው እጅግ የጎላው ግዙፉ የቢዋን ድልድይ ሲሆን ይህ እርምጃ የአሜሪካ ወታደራዊ እርምጃ ከወታደራዊ ካምፖች ባለፈ ወደ ሀገሪቱ የኤነርጂ የውሃና የትራንስፖርት መሠረተ ልማቶች ሊሸጋገር እንደሚችል ለዓለም ግልጽ ማሳያ ተደርጎ ተወስዷል። ፕሬዝዳንት ትራምፕ ይህንኑ አስመልክተው በሰጡት ማብራሪያ ኢራን በአስቸኳይ ወደ ድርድር ጠረጴዛ መጥታ ስምምነት ላይ ለመድረስ ፈቃደኛ ካልሆነች በሀገሪቱ የሲቪል ማህበረሰብና የኢኮኖሚ የደም ስሮች ላይ አስከፊ ጉዳት የሚያደርሱ መሰል ጥቃቶች ተጠናክረው እንደሚቀጥሉ አስጠንቅቀዋል። ጥቃቱን ተከትሎም በቴህራን የሚገኘው ይህ ግዙፍ ድልድይ ክፉኛ መጎዳቱንና ከእንግዲህ ለአገልግሎት እንደማይውል ያረጋገጡት ፕሬዝዳንቱ ገና ብዙ የሚቀሩ ጥቃቶች አሉ፣ ኢራን ምንም ሳይቀርባት በፊት ስምምነት የምታደርግበት ጊዜ አሁን ነው ሲሉ ከባድ ወታደራዊ ጫናን አሳድረዋል። በሌላ በኩል የአሜሪካ መከላከያ ባለስልጣናት ይህንን ጥቃት ሲያብራሩ ኢላማው ፍጹም ወታደራዊ እንደነበርና ድልድዩ የኢራን የጦር ሚሳኤሎችና የሚሳኤል መለዋወጫ ክፍሎች ከቴህራን ወደ ምዕራብ ኢራን በሚስጥር የማጓጓዝ እንዲሁም ለወታደራዊ ኃይሉ የሎጂስቲክስ ድጋፍ ለመስጠት በዋናነት ያገለግል ስለነበረ መመታቱ ወታደራዊ ግዴታ ነበረ ሲሉ ይከራከራሉ። ምንም እንኳን ድልድዩ በከፊል መደርመሱ ቢረጋግጥም የተወሰኑ የኢራን መገናኛ ብዙሃን ግን ድልድዩ ገና በግንባታ ላይ የነበረና ሙሉ በሙሉ ለአገልግሎት ያልበቃ እንደነበረ ዘግቧል። ይህንን የአሜሪካን እርምጃ ተከትሎ በተባበሩት መንግስታት ድርጅት የኢራን ልዑክ ጥቃቱን አጥብቀው ያወገዙ ሲሆን አሜሪካና እስራኤል ዓለም አቀፉን የጦርነት ሕግ በመጣስ በሲቪል ተቋማት ላይ ሆነ ብለው ጥቃት እያደረሱ መሆኑንና ለዚህም ዓለም አቀፉ ማህበረሰብ ዝምታን መምረጡን በጽኑ ኮንነዋል። የኢራን የውጭ ጉዳይ ሚኒስትር በበኩላቸው ያልተጠናቀቁ ድልድዮችንና የሲቪል ተቋማትን በመምታት ኢራናውያንን ለማንበርከክና እጅ እንዲሰጡ ለማድረግ ማሰብ ከንቱ ህልም መሆኑን ገልጸዋል። ሀገሪቱ ከጦርነቱ በኋላ ሁሉንም የወደመ መሠረተ ልማቶች በድጋሚ እንደምትገነባ በማረጋገጥ የሀገሪቱን ጽኑ አቋም አንጸባርቀዋል። ይሁን እንጂ የፕሬዝዳንት ትራምፕ ፉከራና የተሰነዘረውን ጥቃት ወደ ጎን ትተን ነገሩን ወደ ላቀው ዓለም አቀፋዊ እውነታ ስናሸጋግረው አሁን እየተካሄደ ያለው የሚሳኤል ልውውጥና የተለመደው የጦር መሳሪያ ፍልሚያ ወደ ከፋውና የልጆች ጨዋታ ወደሚመስለው አውዳሚ የኒውክሌር ጦርነት ሊያመራ ይችላል የሚለው ስጋት የዓለማችን ትልቁ የራስ ምታት ሆኗል። ዓለምን እያወዛገበና እያሸበረ ያለው ዋነኛው ጥያቄም ከምን ጊዜውም በላይ ወደ ኒውክሌር ጦርነት ቀርበናል የሚለው ነው። የሰው ልጅ ለራሱ ጥፋት ያለውን ቅርበት በምሳሌያዊ ሁኔታ የሚለካው የጥፋት ቀን ሰዓት የተሰኘው ሳይንሳዊ መቁጠሪያ አሁን ባለንበት እጅግ ውጥረት በነገሰበት ጊዜ የዓለምን ፍጻሜ ለሚያመላክተው እኩለ ሌሊት 90 ሰከንዶች ብቻ እንደቀሩት ያሳያል። ይህ አሃዝ ሰዓቱ ከተመሰረተበት ከሁለተኛው የዓለም ጦርነት ማብቂያ ወዲህ የሰው ልጅ ለኒውክሌር እልቂት እጅግ በጣም የቀረበበት አስፈሪ የታሪክ ወቅት መሆኑን በግልጽ የሚያስመዘግብ ነው። ለዚህ ታይቶ ለማይታወቅ አደጋ ዋነኛው ምክንያት ደግሞ በኒውክሌር የታጠቁ ሀያላን ሀገራት መካከል ያለው ግጭትና እርስ በርስ መተማመን ማጣት ሲሆን በተለይም አሁን በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰውና እየተባባሰ የመጣው ጦርነት ከዚህ ቀደም የተደረሱትን ዓለም አቀፍ የኒውክሌር መሳሪያ ስርጭት መከላከያ ስምምነቶችን ከመሰረቱ እያናጋቸው ይገኛል። የሚገርመውና የታሪክ ምጸት የሆነው ጉዳይ ደግሞ
ይህ ሁሉ ጦርነትና ውድመት የታወጀው የኒውክሌር ስጋትን ከዓለም ላይ ለማስወገድ በሚል ሽፋን መሆኑ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገና በ2018 ዓ.ም አሜሪካን ከኢራን የኒውክሌር ስምምነት ካስወጡበት ጊዜ ጀምሮ ይህ የሽብርተኛ አገዛዝ የኒውክሌር መሳሪያ እንዲኖረው በፍጹም አንፈቅድም የሚለውን አቋማቸውን በተደጋጋሚ ሲገልጹ የቆዩ ሲሆን አሁንም በኢራን ላይ ለሚሰነዘሩ ወታደራዊ እርምጃዎች ዋነኛ መነሻ አድርገው የሚያቀርቡት ይህንኑ ምክንያት ነው። ነገር ግን ኢራን በእርግጥም በወቅቱ የኒውክሌር መሳሪያ ለማምረት መቃረቧ የፈጠረው እውነተኛ ስጋት ነበረ ወይ የሚለው ጥያቄ በብዙ የፖለቲካ ተንታኞች ዘንድ አሁንም አወዛጋቢ ሆኖ ቀጥሏል። በጦርነቱ መጀመሪያ ላይ ወጥተው የነበሩ በርካታ የአሜሪካ የስለላ መረጃዎችና ሪፖርቶች እንደሚያመላክቱት ኢራን የኒውክሌር መሳሪያን ለመስራት የሚያስችል ምንም አይነት ተጨባጭ ወታደራዊ ውሳኔ እንዳልወሰደችና ተግባራዊ እርምጃ ውስጥ እንዳልገባች ያረጋግጣሉ። በተጨማሪም ፕሬዝዳንት ትራምፕ ራሳቸው ከአንድ ዓመት በፊት በኢራን ላይ በተፈጸመው የ12 ቀናት ከባድ የአየር ጥቃት የሀገሪቱን የኒውክሌር ፕሮግራሞች ሙሉ በሙሉ እንደወደመና አቅም አልባ እንደሆነ መናገራቸው ይታወሳል። ይሁን እንጂ የዓለም አቀፉ የኒውክሌር ኤጀንሲ ሪፖርቶች እንደሚያሳዩት ኢራን ዩራኒየምን እስከ 60 በመቶ ማበልጸግ መቻሏ የዓለምን ስጋት ዳግም አቀጣጥሎታል። ይህ የዩራኒየም ማበልጸግ መጠን ለተለመደው የሲቪልና የኤሌክትሪክ ኃይል አገልግሎት ከሚያስፈልገው እጅግ በጣም የላቀ ቢሆንም የኒውክሌር የጦር መሳሪያ ለመስራት ከሚያስፈልገው 90 በመቶ የትኩረት መጠን ግን አሁንም የራቀ ነበር። ይህንን የኢራንን የተወሳሰበ አካሄድ በጥልቀት የሚያጠኑት የታሪክ ምሁሩ አራሽ አዚዚ እንደሚሉት ኢራን ላለፉት በርካታ ዓመታት የተከተለችው የኒውክሌር ፖሊሲ ከብልህነት ይልቅ በስሜትና በአጉል ድፍረት የተሞላ ነበር። ኢራን ቀጥታ የኒውክሌር ቦምብ እስከ መስራት ባትደርስም መሳሪያውን ለመስራት የሚያስችል የቴክኖሎጂ አቅምና ክምችት ላይ በመድረስ ይህንን እንደ መደራደሪያ ካርድ በመጠቀም ከምዕራባውያን ሀገራት የተጣለባትን ከባድ የኢኮኖሚ ማዕቀብ ለማስነሳት እንዲሁም በዓለም አቀፍ ማህበረሰብና በመካከለኛው ምስራቅ ዘንድ ትልቅ የፖለቲካ ተጽዕኖ ፈጣሪ ሆና ለመታየት ሞክራለች። ሆኖም ይህ የኢራን ስትራቴጂካዊ ቁማር ክፉኛ ከሽፎ ሀገሪቱ የኒውክሌር ቦምቡን በእጇ ሳታስገባ ነገር ግን ከምዕራባውያን የተጣለባት ምንም አይነት የኢኮኖሚና የፖለቲካ ማዕቀብ ሳይነሳላት በከፍተኛ ቀውስ ውስጥ እንድትዘፈቅ አድርጓታል። ይህም ኢራንን ለከፋ ዓለም አቀፋዊ መገለል፣ ለውስጣዊ የኢኮኖሚ ውድቀትና አሁን ለገጠማት የህልውና ጦርነት አጋልጧታል። የኒውክሌር ጦርነትን ለመከላከል በዓለም አቀፍ ደረጃ በስፋት የሚንቀሳቀሱትና የኖቤል የሰላም ሽልማት አሸናፊ የሆኑት ዶክተር አይራ ሄልፋንድ እንደሚሉት ደግሞ አሁን ባለው ነባራዊ ሁኔታ የኒውክሌር ጦርነት ጊዜ የበለጠ እጅግ አሳሳቢ ነው። የፖለቲካ መሪዎችና የጦር አዛዦች ስለ ኒውክሌር ፕሮግራሞችና የጦር መሳሪያ አቅሞች ልክ እንደ ተራ የጦርነት ስልትና የንድፈ ሐሳብ ክርክር ብቻ ያወራሉ እንጂ አንድ የኒውክሌር ቦምብ ቢፈነዳ የሚያስከትለውን ዘግናኝ ሰብአዊ፣ አካባቢያዊና ኢኮኖሚያዊ ጥፋት በምናባቸው እንኳን ሊያስቡት አልፈልጉም። ዶክተሩ አክለውም እንደሚያስጠነቅቁት ይህ አሁን በመካከለኛው ምስራቅ የተቀሰቀሰው ቀጠናዊ ጦርነት በጥቂት ስህተት ወይንም በተሳሳቱ ውሳኔዎች ምክንያት ወደ ዓለም አቀፍ የኒውክሌር ጦርነት የመቀየር ዕድሉ እጅግ ሰፊ ነው። ይህ ከሆነ ደግሞ በሰው ልጅ ታሪክ ውስጥ ታይቶም ሆነ ተሰምቶ የማይታወቅ ስልጣኔን ከመሰረቱ ሊያጠፋ የሚችል ጥፋት እንደሚያመጣ በከፍተኛ ስጋት ያብራራሉ። ዶክተር ሄልፋንድ አያይዘውም የኒውክሌር ጦርነት ስጋት የዛሬ አዲስ ክስተት አለመሆኑን ያስታውሳሉ። ገና በ2010 የቀድሞ የአሜሪካ መከላከያ ሚኒስትር ዊሊያም ፔሪ በቀዝቃዛው ጦርነት ወቅት ከነበረው የከፋ የኒውክሌር አደጋ አፋፍ ላይ እንገኛለን ብለው አስጠንቅቀው ነበር። ከዚያን ጊዜ ወዲህ በዓለም መድረክ ላይ የታዩት ተከታታይ ክስተቶች ስጋቱን ይበልጥ አባብሰውታል። በአሜሪካና በሰሜን ኮሪያ መካከል የነበረው የተስፋ ድርድር መቋረጥ፣ የሰሜን ኮሪያ የኒውክሌርና የሚሳኤል አቅም በሚያስገርም ፍጥነት ማደግ፣ አውሮፓን እያመሰ ያለው የሩሲያና ዩክሬን አውዳሚ ጦርነት፣ የአሜሪካና የቻይና የንግድና የጂኦ ፖለቲካዊ ግንኙነት ከጊዜ ወደ ጊዜ መሻከር እንዲሁም ኒውክሌር በታጠቁት ህንድና ፓኪስታን መካከል አልፎ አልፎ የሚቀሰቀሰው የድንበር ውጥረት ለዚህ ዓለም አቀፋዊ ስጋት ማደግ ትልቅ ምክንያቶች ናቸው። አሁን ደግሞ በእነዚህ ሁሉ ላይ በመካከለኛው ምስራቅ ያለው ውስብስብና ፈንጂ የሆነ ወቅታዊ ሁኔታ ሲጨመርበት ዓለም በእሳተ ገሞራ አፍ ላይ እንደተቀመጠች መገንዘብ ይቻላል። ዶክተሩ አጥብቀው እንደሚመክሩት እነዚህን የጥፋት መሳሪያዎች ሙሉ በሙሉ ከምድረ ገጽ አስወግደን እስካላጠፋናቸው ድረስ የኒውክሌር ጦርነት ፈጽሞ ሊከሰት አይችልም ብለን ራሳችንን የምናታልልበትን ክህደት ማቆም አለብን። ይህ አሁን ያለው ቀጠናዊ ጦርነት ወደ ኒውክሌር ጦርነት ሊሸጋገር የሚችልባቸው እድሎችን በተመለከተ ዶክተር ሄልፋንድ በዝርዝር ሲያብራሩ የመጀመሪያው አደገኛ መንገድ የጦርነቱን ቀጥተኛ መስፋፋት ነው። አሜሪካና እስራኤል ጦርነቱን በፈለጉት ፍጥነት የጥፋት መጠንና ስኬት ማጠናቀቅ ካልቻሉ
አሊያም ደግሞ ኢራን ያልታሰበ አጸፋዊ እርምጃ ወስዳ ሽንፈታቸውን ለመቀበል የሚገደዱበት ሁኔታ ከተፈጠረ ክብራቸውን ለማስጠበቅ ሲሉ ብቸኛው አማራጫችን የኒውክሌር መሳሪያ መጠቀም ነው የሚል እጅግ አደገኛና ታሪክን የሚቀይር ውሳኔ ላይ ሊደርሱ ይችላሉ። የፕሬዝዳንት ትራምፕ ኢራንን እናጠፋለን፣ ወደ ድንጋይ ዘመንም እንመልሳታለን የሚሉ ተደጋጋሚና ስሜታዊ ዛቻዎች ለዚህ ግልጽ ማሳያ ናቸው። ትራምፕ ኢራንን በተለመዱ የጦር መሳሪያዎች ለማንበርከክ ቢሞክሩና ሳይሳካላቸው ቢቀር በተለይም የዓለም ነዳጅ መተላለፊያ የሆነው የሆርሙዝ የባህር ወሽመጥ በኢራን ኃይሎች ተዘግቶ ከቀጠልና ይህ ሁኔታ አሜሪካን ለከፋ የውስጥ ፖለቲካዊ ቀውስና ለዓለም አቀፍ ጂኦፖለቲካዊ ውድቀት ካጋለጣት የኒውክሌር መሳሪያን የመጠቀም ፍላጎታቸው በእጅጉ ሊጨምር እንደሚችል ይገመታል። ሁለተኛውና ከሁሉም ይበልጥ አሳሳቢው መንገድ ደግሞ በጦርነት ጊዜ የሚፈጠር የተሳሳተ ስሌት ነው። በጦርነት ግርግር፣ በከፍተኛ ውጥረትና የደህንነት መረጃዎች በሚጣረሱበት ሁኔታ ውስጥ አንደኛው ወገን የሌላኛውን ወገን ወታደራዊ እንቅስቃሴ በተሳሳተ መንገድ ሊተረጉሙ ይችላል። ለምሳሌ አንደኛው ወገን ተቃራኒው ኃይል አሁን የኒውክሌር ጥቃት ሊሰነዝርብኝ ነው ብሎ በስህተት ካመነ ራሱን ለመከላከል ሲል ቀድሞ አጥፊ ጥቃት ለማድረስ ሊገፋፋ ይችላል። ይህ ደግሞ በሰከንዶችና በደቂቃዎች ውስጥ ወደማይቀለበስ ዓለም አቀፍ የኒውክሌር እልቂት ያመራል። ተንታኞች አጥብቀው እንደሚያሳስቡት የኒውክሌር መሳሪያዎች በዓለም ላይ እስካሉ ድረስ በማንኛውም ጊዜ ጦርነት የመከሰትና የሰዎች መጥፋት ዕድል ሁልጊዜም እንደ ጥላ አብሮን ይኖራል። የዛሬው ቀጠናዊ ጦርነት ነገ የዓለምን ፍጻሜ ሊያፋጥን የሚችልበት ዕድል እውነተኛ መሆኑን ተገንዝበን እነዚህን የጥፋት መሳሪያዎች ለማስወገድ ዓለም አቀፋዊ ትብብር ካልተደረገ የሰው ልጅ ሕልውና በከፍተኛ አደጋ ላይ መውደቁን መካድ አይቻልም። ነገሩን ይበልጥ ስናሰፋው ፕሬዝዳንት ትራምፕ ኢራንን በንግግርም ሆነ በተግባር ለማንበርከክ ያሰቡት ስልት ካልሰራ በመጨረሻ ብቸኛው መንገድ የኒውክሌር መሳሪያን መጠቀም ነው ወደሚል አስፈሪ ድምዳሜ ሊደርሱ ይችላሉ የሚለው ስጋት በስፋት እየተስተጋባ ነው። ተመሳሳይ አስተሳሰብና ግፊት በእስራኤል በኩልም ሊንጸባረቅ እንደሚችል ቢገመትም ዋነኛውና አደገኛው ውሳኔ ግን ሊተነበይ በማይችለው የትራምፕ የአመራር ዘይቤ ሊመጣ እንደሚችል ብዙዎች ይስማማሉ። በተጨማሪም ይህ የመካከለኛው ምስራቅ ቀውስ የገጽታ ወሰኑን አስፍቶ ወደ ሰፊው ዓለም አቀፋዊ ጦርነት የመለወጥ ዕድሉ እጅግ ከፍተኛ መሆኑን መረጃዎች ያመለክታሉ። ለዚህም እንደ ማሳያ የሚወሰደው ሩሲያ ለኢራን እያደረገች ያለችው ይፋዊ ያልሆነ ንቁ ወታደራዊና የቴክኖሎጂ ድጋፍ እንዲሁም የሆርሙዝ የባህር ወሽመጥ መዘጋት በቻይና የኢኮኖሚ ማሽንና በሌሎች የእስያ ሀገራት ላይ የሚፈጥረው ከፍተኛ የኃይል አቅርቦት ጫና ሌሎች የኒውክሌር ኃያላን ሀገራትን ወደ ግጭቱ ቀጥታ ተሳትፎ ሊጎትታቸው ይችላል። ከዚህም ባለፈ ከግጭቱ ቀጥተኛ ተሳታፊ ካልሆኑ ነገር ግን የደህንነት ስጋት ካለባቸው እንደ ፈረንሳይ፣ ፊንላንድና ፖላንድ ካሉ የአውሮፓ ሀገራት የሚሰሙት የኒውክሌር መሳሪያ ስርጭት የመከላከያ ስምምነትን ዳግም የመገምገም ዜናዎች እጅግ አሳሳቢ ሆኗል። ታዛቢዎች እንደሚያስረዱት 95 ሀገራት የፈረሙት የኒውክሌር መሳሪያዎችን ሙሉ በሙሉ የማገድ ስምምነትና 191 ሀገራት የፈረሙት የኒውክሌር መሳሪያ ስርጭት መከላከያ ስምምነት በወረቀት ላይ ቢኖርም አሁን ባለው የዓለም አቀፍ መተማመን መሸርሸር ምክንያት በርካታ ሀገራት ከገቡት ዓለም አቀፍ ቃል ኪዳን ወደ ኋላ እያፈገፈጉ ይገኛሉ። ለዚህም ዋነኛው ምክንያት የመካከለኛው ምስራቁ ጦርነት ብቻ ሳይሆን የሩሲያና ዩክሬን ጦርነት መጀመሩን ተከትሎ አሜሪካና እንግሊዝ ከዓመታት በፊት ዩክሬን የኒውክሌር መሳሪያዎቿን ስታስረክብ ከጥቃት ለመከላከል የገቡትን ቃል ኪዳን በተግባር አለመጠበቃቸው ነው። ይህም አሜሪካ በችግር ጊዜ የታመነች አጋር ስለመሆኗና የአሜሪካ የኒውክሌር ጥላ ጥበቃ ለሌሎች አጋሮቿ አስተማማኝ ስለመሆኑ ብዙ ሀገራት ጥያቄ እንዲያነሱ አድርጓቸዋል። በዚህም ምክንያት በደቡብ ኮሪያ፣ በፖላንድ፣ ጀርመንና በአንዳንድ የስካንዲኔቪያን ሀገራት ውስጥ ለምን የራሳችንን የኒውክሌር መሳሪያ አንታጠቅም የሚል ግልጽ የፖሊሲ ክርክርና የሕዝብ ጥያቄ መነሳት ጀምሯል። በተለይም የአውሮፓ ሀገራት በአሜሪካ የጸጥታ ዋስትና ላይ መተማመን ካልቻሉ የአውሮፓ ሕብረት አባል ከሆነችው ፈረንሳይ ጋር በመሆን የፈረንሳይን የኒውክሌር መሳሪያ ለመላው የአውሮፓ ሕብረት አባል ሀገራት እንደ መከላከያ ጥላ የመጠቀም ፍላጎት እያሳዩ መሆኑን በስፋት እየወጡ ያሉ ዘገባዎች ያመለክታሉ። ይህ ሁኔታ ዓለምን እጅግ አደገኛ፣ ፈጽሞ ያልተረጋጋና ከቁጥጥር ውጪ ወደሆነ አዲስ የኒውክሌር የጦር መሳሪያ እሽቅድድም ውስጥ ሊከታት እንደሚችል ታዛቢዎች በከፍተኛ ስጋት ያስጠነቅቃሉ። በዚህ ጉዳይ ላይ ትኩረት አድርገው የተጻፉ የፖለቲካ ትንታኔዎች እንደሚያሳዩት ኢራን የኒውክሌር መሳሪያ ለማበልጸግ ያሳየችው ፍላጎትና አሁን እያየነው ያለው ጦርነት የሚያስከትለው ውጤት የዓለምን የጸጥታ መዋቅር የቀየረ ነው። ኢራን የኒውክሌር መሳሪያ ለመስራት እውነተኛና የመጨረሻ እርምጃ ስለመውሰዷ አሁንም አከራካሪ ጉዳይ ቢሆንም አብዛኛው ነፃ መረጃ ግን ኢራን መሳሪያውን ከማምረት ይልቅ አቅሙን በመገንባት ላይ ብቻ ትኩረት አድርጋ እንደነበር ያሳያል።
ሆኖም ኢራን ዩራኒየምን እስከ 60 በመቶ ማበልጸጓ ግራ የሚያጋባ ምንም አይነት የሲቪል ኤሌክትሪክ አገልግሎት ዓላማ የሌለው ይልቁንም ዓለም አቀፉን ማህበረሰብ ለማስፈራራት የታለመ አላስፈላጊ ትንኮሳ እንደነበረ ብዙዎች ይስማሙበታል። አሁን የተቀሰቀሰውና እየተካሄደ ያለው ጦርነት ግን በኢራን ፖለቲከኞችና ወታደራዊ መሪዎች በኩል የኒውክሌር መሳሪያ የግድ ሊኖረን ይገባል፣ አለበለዚያ ህልውናችን ያበቃል የሚለውን እምነት ይበልጥ እንዲጠናከር አድርጎታል። ኢራን አሁን ላይ መሳሪያውን የመስራት አቅም ይኑራት አይኑራት በውል ባይታወቅም አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት ግን ለኢራንም ሆነ ለሌሎች ታዳጊ ሀገራት የኒውክሌር መሳሪያ ከሌላችሁ በማንኛውም ጊዜ እንዲህ ትወረራላችሁ፣ ትደበደባላችሁ፣ ሉዓላዊነታችሁም ይደፈራል የሚል እጅግ አደገኛና የተሳሳተ መልእክትን አስተላልፏል። ይህ መልእክት ቀደም ሲል በሩሲያ የዩክሬን ወረራ፣ በአሜሪካ የኢራቅና የሊቢያ ወታደራዊ ጣልቃ ገብነቶች ወቅትም በግልጽ የታየ ሲሆን ሀገራት የኒውክሌር መሳሪያ ቢኖረን ኖሮ ማንም አይደፍረንም ነበር፣ የበለጠ ደህንነት ይሰማናል የሚል የተሳሳተ ድምዳሜ ላይ እንዲደርሱ እያደረጋቸው ነው። ይህ አስተሳሰብ የኒውክሌር ጦር መሳሪያ ስርጭትን ከማፋጠን ባሻገር የዓለምን ሰላም የቢላ ጠርዝ ላይ ጥሎታል። በርካታ ተንታኞች እንደሚሉት ኢራን ቀድማ የኒውክሌር መሳሪያ ታጥቃ ቢሆን ኖሮ አሁን ያለው ግጭት በቀጥታ ወደ ኒውክሌር ጦርነት ተቀይሮ ጥፋቱ እጅግ የከፋና ዓለምን ያካተተ ይሆን ነበር። በሌላ በኩል ደግሞ የኒውክሌር ሀያላን ሀገራት የራሳቸውን የኒውክሌር ክምችት ሌሎች ደካማ ሀገራት ላይ ጥቃት ሲሰነዝሩ የሌሎች ሀገራትን ጣልቃ ገብነት ለመከላከል እንደ ጋሻ እየተጠቀሙበት መሆኑን ተንታኞች በማስረጃ ይገልጻሉ። ይህ ሁኔታ በዓለም አቀፍ ደረጃ የኒውክሌር መሳሪያን በተመለከተ ያለውን ግልጽ የተዛባ ሚዛን የሚያሳይና ዓለምን ወደማይመለስ አደገኛ የጥቃት አቅጣጫ እየመራ መሆኑን በስጋት ያስጠነቅቃሉ። የዓለም የኒውክሌር ፖሊሲ ውስጥ ያለውን ይህንን ግልጽ የተዛባ ሚዛንና የኒውክሌር ፖለቲካ ትክክለኛ የግብዝነት ገጽታ በሚገባ የሚያሳየው የእስራኤል ጉዳይ ነው። ኢራን የኒውክሌር መሳሪያ ልታበለጽግ ትችላለች፣ አቅሙ አላት በሚል ብቻ የቅድመ መከላከል በሚል ሰበብ ያላቋረጠ ጥቃት እየተሰነዘረባት ባለበት በዚህ ወቅት እስራኤል የኒውክሌር መሳሪያ ባለቤት መሆኗና በመቶዎች የሚቆጠሩ የኒውክሌር አረሮች እንዳሏት የዓለም አደባባይ ምስጢር ሆኖ ሳለ በዓለም አቀፉ ማህበረሰብና በሀያላን ሀገራት ዘንድ ግን በዝምታና በትዕግስት መታለፉ ትልቅ የፖለቲካ ቅራኔና ኢፍትሐዊነት መሆኑን ብዙዎች ይሞግታሉ። ይህ ድርብ መለኪያ የኒውክሌር መሳሪያ የሌላቸው አገራት ይህንን ሁኔታ እንዲጠሉና አዳዲስ አማራጮችን እንዲፈልጉ አድርጓቸዋል። በተለይም የጸጥታው ምክር ቤት ቋሚ አባል የሆኑትና የኒውክሌር መሳሪያ ስርጭት መከላከያ ስምምነትን ከጥንስሱ የፈረሙት ሀያላን አገራት በስምምነቱ አንቀጽ መሰረት የራሳቸውን የኒውክሌር ክምችት በሂደት ለመቀነስና ለማጥፋት የገቡትን ዓለም አቀፍ ቃል ባለመጠበቃቸው ሁኔታው ሙሉ በሙሉ ከቁጥጥር ውጪ እየሆነ መጥቷል። እናንተ መታጠቅ የለባችሁም፣ እኛ ግን የዓለም ጠባቂ ስለሆንን መታጠቅ አለብን የሚለው አደገኛ ኢፍትሐዊና ምክንያታዊ ያልሆነ የሀያላኑ አቋም ሌሎች ታዳጊ ሀገራትም እነዚህ ወታደራዊ ሀያላን የኒውክሌር መሳሪያ ግድ ካስፈለጋቸው ለእኛ ደህንነትስ ስለምን አያስፈልገንም የሚል ህጋዊ የሚመስል ጥያቄ እንዲያነሱና ወደ ድብቅ የኒውክሌር ማበልጸግ ፉክክር እንዲገቡ እያደረጋቸው ነው። ከዚህ ዓለም ከሚሰጋበት የኒውክሌር ጦርነት ጋር ተያይዞ በቀጣይ ምን ሊከሰት ይችላል የሚለው ዋናው ነው። የአሜሪካ ልዩ ኃይል የኢራንን የዳበረ ዩራኒየም ወደ ውስጥ ዘልቆ በመግባት ለመያዝ ስላቀደው እጅግ ምስጢራዊ ወታደራዊ ዘመቻ የሚነገሩት የዋይት ሀውስ የኮሪደር ወሬዎች ሌላው የትኩረት ነጥብ ሆኗል። ከሰሞኑን የሚወጡት የስለላና የጸጥታ ዘገባዎች እንደሚያመለክቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ከፍተኛ መጠን ያለው የዳበረ ዩራኒየም ክምችት ለመቆጣጠር አሊያም ለማውደም የሀገሪቱን ታዋቂ ልዩ ኃይል ድብቅ ዘመቻ በማድረግ ወደ ኢራን ግዛት ለማስገባት እያሰቡ ነው። ሆኖም ወታደራዊ ባለሙያዎችና ስትራቴጂስቶች ይህ ሊታሰብ የተፈለገው ወታደራዊ እርምጃ እጅግ ውስብስብ፣ በሎጂስቲክስ አስቸጋሪና እጅግ አደገኛ መሆኑን ይገልጻሉ። ኢራን የኒውክሌር መሳሪያ እንዳይኖራት ወይንም የዳበረ ዩራኒየም ተጠቅማ መሳሪያ የማምረት አቅም እንዳታገኝ ማድረግ ባለፈው አንድ ዓመት ውስጥ አሜሪካ ከኢራን ባለስልጣናት ጋር በምታደርገው ቀጥተኛ ያልሆነ ንግግር ዋነኛ ጥያቄ ሆኖ ሰንብቷል። ዋሽንግተን ባለፈው ዓመት በኢራንና በእስራኤል መካከል በነበረው የ12 ቀን ጦርነት ወቅት የኢራንን የኒውክሌር ተቋማት በቦምብ ለመምታትም ሆነ አሁን ለቀጠለው መጠነ ሰፊ ግጭት እንደ ዋና ምክንያት ያቀረበችው ይህንኑ የዩራኒየም ማበልጸግ ስጋት ነበር። ኢራን በበኩሏ የኒውክሌር ፕሮግራሟ ለሰላማዊ የኤሌክትሪክ ኃይል አቅርቦት፣ ለሕክምና ምርምርና ለግብርና አገልግሎት ብቻ እንደሆነ አጥብቃ ትከራከራለች።
ምንም እንኳን ኢራን ዩራኒየሙን ለሲቪል አገልግሎት ከሚያስፈልገው መጠን በላይ ብታበለጽገውም የኢራን ከፍተኛ ባለስልጣናት ቀደም ባሉ ዓለም አቀፍ ድርድሮች ላይ ማዕቀብ የሚነሳላቸው ከሆነ የዩራኒየም ማበልጸግ መጠኑን ለመቀነስ ፈቃደኛ መሆናቸውን በተደጋጋሚ ቢገልጹም ፕሮግራሙን ሙሉ በሙሉ ለማፍረስና ተቋማቱን ለመዝጋት ግን የሀገር ሉዓላዊነትና የብሔራዊ ክብር ጉዳይ ነው በሚል ፈጽሞ እንደማይቀበሉት እምቢተኝነታቸውን አሳይተዋል። እንደ አውሮፓውያን አቆጣጠር በ2015 የኦባማ አስተዳደር ከኢራንና ከሌሎች የዓለም ሀያላን አገራት ጋር በደረሰው ታሪካዊ ስምምነት መሰረት ኢራን ዩራኒየምን በከፍተኛ መጠን ላለማበልጸግና የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ጥብቅ ቁጥጥርን ለመቀበል ተስማምታ ነበር። ሆኖም ፕሬዝዳንት ትራምፕ በመጀመሪያው የሥልጣን ዘመናቸው አሜሪካን ከዚህ ስምምነት በድንገት ማውጣታቸው የችግሩ ሁሉ መነሻ ሆነ። በአሁኑ ወቅት ኢራን እስከ 60 በመቶ የዳበረ 440 ኪሎ ግራም የሚጠጋ ዩራኒየም እንዳላት የስለላ ተቋማት ያምናሉ። ይህ መጠን ዩራኒየሙን ወደ 90 በመቶ የኒውክሌር የጦር መሳሪያ ደረጃ ለማድረስ እጅግ አጭር ጊዜ ምናልባትም ሳምንታት ብቻ የሚፈጅ መሆኑ ሁኔታውን እጅግ አሳሳቢ አድርጎታል። የዓለም አቀፉ የኒውክሌር ኃይል ኤጀንሲ ኃላፊ የሆኑት ራፋኤል ግሮሲ እንደገለጹት ይህ የዳበረ የዩራኒየም መጠን በንድፈ ሐሳብ ደረጃ ከ10 በላይ የኒውክሌር ቦምቦችን ለመስራት በቂ ነው። ከዚህ አጠቃላይ ክምችት ውስጥ ግማሹ በኢስፋሃን የኒውክሌር ተቋም ጥልቅ ዋሻዎች ውስጥ እንደሚገኝ ሲታመን፣ ቀሪው ደግሞ በናታንዝ የኒውክሌር ማበልጸጊያ ተቋም እንደሚገኝ ይታመናል። እነዚህ ከመሬት በታች ያሉና በከፍተኛ ጥንቃቄ የሚጠበቁ ተቋማት ባለፈው ዓመት የተወሰነ ጥቃት ደርሶባቸው ነበር። ነገር ግን አሜሪካ ዩራኒየሙ ያለበትን ትክክለኛ ቦታ ብታውቅ እንኳን በወታደራዊ ኃይልና በኮማንዶ ዘመቻ አውጥቶ ለመውሰድ የሚደረግ ማንኛውም ሙከራ ከፍተኛ የሎጂስቲክስ ቅዠትና የማይታለፉ ታክቲካዊ እንቅፋቶች ይገጥሙታል የሚለው የባለሙያዎች ተደጋጋሚ አስተያየት ነው። ወታደራዊ ስትራቴጂስቶች እንደሚያብራሩት የኢስፋሃን ተቋም ከባህር ዳርቻ ብቻ 480 ኪሎ ሜትር ርቆ በሀገሪቱ እምብርት በመገኘቱ የአሜሪካ ልዩ ኃይል ረጅም ርቀት በጠላት ቀጠና ውስጥ በአየርም ሆነ በምድር መጓዝ ይኖርበታል። በተጨማሪም የዋሻዎቹ መግቢያዎች በቦምብ ፍርስራሽ የተደፈኑና በኮንክሪት የተጠበቁ መሆናቸው ወደ ውስጥ ሰብሮ ለመግባት ከባድ የቁፋሮ መሳሪያዎችን ይዞ መጓዝ ግድ ይላል። ወታደሮቹ ይህንን ስትራቴጂካዊ አካባቢ ተቆጣጥረው ቁፋሮ እስኪጠናቀቅና ዩራኒየሙ እስኪወጣ ድረስ ከኢራን አብዮታዊ ዘብ በኩል የሚሰነዘረውን የማያቋርጥና ከባድ ጥቃት መቋቋም ይኖርባቸዋል። የቀድሞ የአሜሪካ መከላከያ ባለስልጣን ጄሰን ካምቤል እንደሚሉት እንዲህ አይነቱ ከእውነታው የራቀና እጅግ አደገኛ የመታደግ ዘመቻ ማንኛውንም ጤናማ ከፍተኛ ወታደራዊ መኮንን ይፈቅዳል ተብሎ አይታሰብም። ሌላው ትልቁ ስጋት ደግሞ የዩራኒየሙ ኬሚካል ባህሪ ነው። ዩራኒየሙ የተቀመጠው በጋዝ መልክ ሊሆን ስለሚችል ይህ ጋዝ ከውሃ ወይንም ከእርጥበት ጋር ሲገናኝ እጅግ መርዛማና አካባቢን የሚበክል ገዳይ ኬሚካል ይፈጥራል በማለት ነገሩን በቅጡ የሚያውቁ የሳይንስ ባለሙያዎች ያስጠነቅቃሉ። ጋዙ የተቀመጠባቸው ሲሊንደሮች በጥይት ልውውጥ ወይንም በፍንዳታ ቢጎዱ ወታደሮቹም ሆነ በአካባቢው ያሉ ሰዎችን ወዲያውኑ ለከባድ የራዲዬሽን አደጋ ሊያጋልጥ ይችላል። ክምችቱን ለማውጣት ሳይሞከር እዚያው ባለበት ለማፈንዳት ቢታሰብ እንኳን አካባቢውን በኬሚካል ክፉኛ ከመበከሉም በላይ ኢራን የተረፈውን ተጠቅማ መሳሪያ እንዳትሰራ ሙሉ ለሙሉ እርግጠኛ መሆን አይቻልም። ባለሙያዎች አበክረው እንደሚመክሩት ከእብደት ከተቆጠረ ወታደራዊ እርምጃ ይልቅ በዲፕሎማሲያዊ ስምምነት ዩራኒየሙን በዓለም አቀፍ ቁጥጥር ስር ማድረግ ወይንም በጋራ ስምምነት ከሀገር ማውጣት እጅግ አነስተኛ አደጋ ያለው ብቸኛው አማራጭ ቢሆንም አሁን ያሉት የፖለቲካ መሪዎች ንግግርና እልህ ግን ይህንን ሰላማዊ ሁኔታ የሚፈቅዱ አይመስሉም። ሁኔታው ወደ የትም አቅጣጫ ቢያመራ ኢራንም ሆነ ዋሽንግተንን ለዓመታት በቅጡ ሲያጠኑ የከረሙ የፖለቲካ ጸሐፍትና ተንታኞች የዚህ ጦርነት መጨረሻ ከሁለት ዋነኛ አማራጮች እንደማያልፍ ያስቀምጣሉ። የመጀመሪያው የቢሆን ዕድል የተኩስ አቁም ስምምነት የሚለው ነው። ከቀናት በፊት ፕሬዝዳንት ትራምፕ ባስተላለፉት መልእክት አሜሪካና ኢራን ያለውን ችግር ለመፍታት በጣም ጥሩና ውጤታማ ምስጢራዊ ውይይቶችን በሶስተኛ ወገን በኩል እያደረጉ መሆኑን ፍንጭ ሰጥተው ነበር። ይህንን የሰላም ተስፋ ተከትሎም የዓለም የነዳጅ ዋጋ ወዲያውኑ በ11 በመቶ የቀነሰ ሲሆን የዓለም የፋይናንስ ገበያም መጠነኛ መነቃቃት አሳይቶ ነበር። ሆኖም የዜና አውታሮች በስፋት ካሰራጩት ከዚህ ጊዜያዊ እፎይታ በስተጀርባ ትኩረት ያልተሰጣቸውና መሰረታዊ የሆኑ ነጥቦች አሉ። አንደኛው ኢራን እስካሁን ስለ ድርድር መጀመር ምንም አይነት ይፋዊ ማረጋገጫ ያልሰጠች ሲሆን እስራኤል ደግሞ በበኩሏ
የድርድር አካል ሳትሆን በቴህራን የኒውክሌርና ወታደራዊ ተቋማት ላይ የምታደርገውን ጥቃት እንደምትቀጥል በይፋ አስታውቃለች። ከዚህም በተጨማሪ የዓለም ኢኮኖሚ የደም ስር የሆነው የሆርሙዝ የባህር ወሽመጥ አሁንም እንደተዘጋ ነው። ትራምፕ ከዚህ ቀደም በመካከለኛው ምስራቅ መሰል የዲፕሎማሲ ስኬት ማግኘታቸውን ቢያበስሩም ውጤቱ ከጥቂት ቀናት በላይ ሳይቆይ ዳግም ወደ ከፋ ግጭት ማምራቱ የሚታወስ ነው። እናም የተኩስ አቁም ስምምነቱ በድንገት ቢደረስ እንኳን ሂደቱ ቀላልና ዘላቂ አይሆንም ባይ ናቸው። እስካሁን የደረሰው የመሠረተ ልማት ውድመትና የንግድ መስተጓጎል የራሱ የሆነ የረጅም ጊዜ የኢኮኖሚ ተጽዕኖ አለው። በጦርነቱ ስጋት ምክንያት በአፍሪካ ዙሪያ ረጅም ርቀት እንዲዞሩ የተገደዱ የነዳጅና የንግድ መርከቦች መዳረሻቸውን ለመድረስ ተጨማሪ ሳምንታት የሚወስድ ሲሆን የተበጣጠሱ የዓለም አቀፍ የአቅርቦት ሰንሰለቶችም በአንድ ጀንበር በቀላሉ ሊጠገኑ አይችሉም። በተጨማሪም የመርከብ የኢንሹራንስ ክፍያዎች በጦርነቱ ምክንያት አንዴ የሰማይ ጣሪያ ከነኩ በኋላ በፍጥነት ወደ ነበሩበት አይወርዱም። የዓለም አቀፉ የኢነርጂ ኤጀንሲ ያከማቸው ስትራቴጂካዊ የነዳጅ ክምችትም ቢሆን የተፈጠረውን ክፍተት ለዘላለም ሊሸፍን እንደማይችል ማስታወስ ያስፈልጋል። ለምሳሌ ያህል ውጊያው ዛሬ ቢቆም እንኳን የምጣኔ ሀብት ባለሙያዎች የነዳጅ ዋጋ እስከ ቀጣዩ ክረምት ድረስ ከፍ ብሎ እንደሚቆይ ይገምታሉ። በሆርሙዝ የባህር ወሽመጥ በኩል የሚያልፈውና ለዓለም ግብርና ወሳኝ የሆነው የማዳበሪያ አቅርቦት 1/3 በመስተጓጎሉ ምክንያት የዓለም የምግብ ዋጋ ግሽበት እስከ መኸር ወቅት ድረስ መጨመሩን እንደሚቀጥል ይጠበቃል። በተጨማሪም የዓለም ማዕከላዊ ባንኮች በጦርነቱ ምክንያት የተከሰተውን የዋጋ ግሽበት ለመዋጋት ሲሉ የቤት መግዣ ብድርንና አጠቃላይ የብድር ወለድን ለመቀነስ የነበራቸውን እቅድ ላልተወሰነ ጊዜ አራዝመውታል። ሁኔታው በአጭሩ ለማስቀመጥ የጦርነቱ መባባስ የኢኮኖሚ ኪሳራ ብቻ የሚያመጣ ሳይሆን ቀጣይ የሰው ልጅ ትውልዶችን የወደፊት ብሩህ ተስፋ የሚያጨልምና ስልጣኔን ወደ ኋላ የሚመልስ የጥፋት አዘቅት ጭምር ነው። እናም የዓለም የጥፋት ቀን ሰዓት ወደ ፍጻሜው እኩለ ሌሊት ለመቃረብ 90 ሰከንዶች ብቻ ሲቀሩት በሰው ልጅ የዘመናዊ የጥበብ ታሪክ ስልጣኔና በድንጋይ ዘመን ድንቁርና መካከል ያለው ብቸኛ ቀጭን ልዩነት በኃያላን መሪዎች ቁጣ የታመቀች አንዲት ቀይ የኒውክሌር ማዘዣ ቁልፍ ብቻ ሆናለች። ታዲያ የዓለምን ዕጣ ፈንታ የምትወስነዋን ይህችን ቁልፍ ቁጣና እልህ ባደነቆረው በዚህ ዘመን ቀድሞ ማን ይጫናት ይሆን የሚለው አስጨናቂ ጥያቄ የሰው ልጅን የህልውና ትርጉም ዳግም እንዲፈትሽ የሚያስገድድ ነው።